የመደመር ፍልስፍና መሰረቱ ሀገራዊ ሀብትን በአግባቡ ማስተዳደርና የጋራ ብልጽግናን ማረጋገጥ ነው። ከዚህ አንጻር በፌዴራልና በክልል ደረጃ ሰፋፊ የልማት ተግባራት ተከናውነው በሁሉም ዘርፎች አበረታችና ተስፋ ሰጪ ውጤቶች ተመዝግበዋል። ሌብነት ከመደመር መንግስት ተፈጥሮና ከእሳቤው ጋር ፍጹም ተጻራሪ ነው። ይሁንና የኢትዮጵያን ፈጣን የብልጽግና ጉዞ ሲፈታተኑ የሚስተዋሉ የሌብነትና የብልሹ አሰራር ድርጊቶች እዚህም እዚያም መታየታቸው አልቀረም። ከለውጡ በፊት የነበሩ አንዳንድ እናንተ የምታውቋቸው ትልልቅ አገርን ችግር ውስጥ ያስገቡ በዋናነትም በአንድም በሌላ መልኩ ይገለጽ እንጂ ዋናው መሰረቱ ሙስና ነው። በብዙ መልኩ የስልጣን የሀብት የሙስና መገለጫዎች ስለሆኑ ማለት ነውና ያንን መቆጣጠር የሚቻሉ ትልቅ ውጤት ነው ማለት ነው። ይሄ አሁን ስጋት አይደለም። ኢትዮጵያ ውስጥ አገርን በሙስና ምክንያት ለተለያዩ አደጋ የሚያጋልጥ እንዳይሆን ቁጥጥሩ ጥሩ ነው። በመንግስት ደረጃ ይሄን ተቋማዊ ማድረግ ዘላቂ ማድረግ ህዝባዊ ማድረግ ገና ነው ማለት ነው። የመደመር መንግስት ይህንን ችግር ለመቅረፍ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሚመራ ልዩ የጸረ ሌብነት መከታተያ ቡድን አዋቅሮ ሰፋፊ ስራዎችን አከናውኗል። የፌዴራል የስነ ምግባርና የጸረ ሙስና ኮሚሽንም ግልጽነትና ተጠያቂነት ያለው የአሰራር ስርዓትን ለመገንባት በተቀናጀ መልኩ ጠንካራ ተቋማትን ለማቋቋም ቁጥጥርና ተጠያቂነትን ለማስፈን እንዲሁም በየደረጃው የፖለቲካ ቁርጠኝነት እንዲኖር የሚያስችሉ ተግባራትን ሲፈጽም ቆይቷል። በሙስና መከላከል ውስጥ አመራሩ የመገምገሚያ ነጥብ እንዲሆን አድርጓል። መንግስት ይሄ ለኛ ትልቅ እገዛ ነው የፈጠረልን። በእያንዳንዱ ክልል በእያንዳንዱ ዞንና ወረዳ ጭምር አንዱ የመገምገሚያ ነጥብ ተደርጎ እንዲቀመጥ ተደርጓል። ሁለተኛ ክቡር ጠቅላይ ሚኒስትሩ ባለፈው ዓመት የመቀነስ ግቦች ብለው ያስቀመጧቸው 5 መሰረታዊ ጉዳዮች አሉ። 2018 መጀመሪያ ላይ የሙስና መከላከል ስራ ላይ አዎንታዊ አስተዋጽኦ ሚና ያበረከተልን ስራ ነው። ኮሚሽኑ የስነ ምግባር ግንባታ ትምህርትን በማስፋፋት በመንግስት መስሪያ ቤቶችና የልማት ድርጅቶች ውስጥ ለሙስና የተጋለጡና ብልሹ አሰራሮችን በጥናት በመለየት ሙስናን በመከላከል እንዲሁም የሙስና ወንጀሎችን በማጋለጥና በመመርመር ክስ መመስረት የሚያስችሉ ስራዎችን እየሰራ ይገኛል። የትውልድ ግንባታ የሀገር ግንባታ አካል ነው። የትውልድ ግንባታ ደግሞ ያለ ስነ ምግባር ግንባታ አይመጣም። ያለ ተቋም ግንባታ አይመጣም። ይሄን የምንመኝ ከሆነ ደግሞ የተግባር ሰው ነው መሆን ያለብን። 2018 በጀት ዓመትን ብናይ በአጠቃላይ ወደ 1600 በላይ የሚሆኑ መዝገቦችን በመዝገብ ደረጃ በዛ ውስጥ እንግዲህ አንዱ መዝገብ ላይ 30 40 ተከሳሽ ሊኖረው ይችላል። እነዚህ አይነት ጉዳዮችን መርምረን ተገቢውን ውሳኔ ለመስጠት ችለናል። ከዚህ ውስጥ ከ300 በላይ የሚሆኑ ክስ የመሰረትንባቸው መዝገቦች ናቸው ያሉት እንደ አቃቤ ሕግ ስናየው። ከ400 በላይ የሚሆኑ ደግሞ ሰዎች በፍርድ ቤት ቀርበው እንዲቀጡ ማድረግ ችለናል። በብዙ ቢሊዮን የሚቆጠሩ ንብረቶች ላይ ምርመራ ለማድረግ ተሞክሯል። ብዙ የመንግስት ባለስልጣናት ላይ ተጠያቂነት እንዲረጋገጥ ተደርጓል። የማዳበሪያ ግዢ ብንወስድ ውጭ ሀገር ሄደን ድረስ ምርመራዎችን በመስራት በወንጀሉ የተሳተፉትን ትላልቅ አመራሮች ጭምር ወደ ማረሚያ ቤት እንዲወርዱ የተደረጉበት ሂደቶች ነበሩ። በስነ ምግባር ያልታነጸ ትውልድ ሀገርን በብቃት መረከብ የማይችል በመሆኑ የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን የትውልድ የስነ ምግባር ግንባታ ላይ በስፋት እየሰራ ሲሆን ሙስናን መሸከም የማይችልና መብቱን በገንዘብ የማይገዛ ትውልድ ከመፍጠር አንጻርም ሚናው የጎላ ነው ተብሏል። በህብረተሰባችን ውስጥ እሴቶች አሉ። ይሄ የህዝብ እሴቶች እንዲከበሩ የማድረግ ጉዳይ በሌሎች አካላትን መሰራት መቻል አለባቸው። ስነ ምግባር ግንባታ ላይ እኛ ብቻ አይደለንም፣ የሃይማኖት ተቋማቶች ኃላፊነት አለባቸው። በመንግስትና በአንድ ተቋም እንቅስቃሴ ብቻ ከሙስና የጸዳች ኢትዮጵያን እውን ማድረግ የማይቻል በመሆኑ ውጤታማ የጸረ ሌብነት ተግባራትን ለማከናወን የሁሉም የሚመለከታቸው አካላት ርብርብ አስፈላጊ እንደሆነም ተገልጿል። የሙስና ተግባር ለአስፈጻሚው አካል ብቻ የሚታው ነገር አይደለም። ለህግ አውጪው ብቻ ህግ እንዲያወጣ ብቻ ምንተው ነገር አይደለም። የህግ ተርጓሚውም በዛው ልክ ተገቢውን ክብደት ሰጥቶ ተገቢውን ትኩረት ሰጥቶ መታገል የትግሉ አካል መሆን ይኖርበታል ማለት ነው። ተቋማዊ አሰራርን ለማሻሻልና የመረጃ ልውውጥ ሂደቱ የዘመነና በቴክኖሎጂ የታገዘ መሆን እንዲችል የሙስና ወንጀል ጥቆማ መቀበያና የሀብት ማሳወቂያ ስልቶችን አጎልብቶ በመጠቀም ላይ ይገኛል። ይህ እንቅስቃሴም እንደ ሀገር የተያዘውን የዲጂታል ኢትዮጵያ 2030 ግብን በማሳካቱ ረገድ ጉልህ ሚናን ይጫወታል ተብሏል። ያደጉ ሀገሮች፣ የበለጸጉ ሀገሮች፣ ሙስናና ብልሹ አሰራር የተከላከሉ ሀገሮች አሰራራቸውን ዲጂታላይዝ በማድረጋቸው የመጣ ለውጥ ነው። ይሄ በሁሉም ተቋም ዲጂታል ሲስተም ውስጥ እንዲገባ የተጀመረውን ስራ እኛም ያጠናን እየለየን እያቀረብን ነው። በዚህ ደረጃ
የተሻለ ውጤት እየተመዘገበ ያለበት ሁኔታ ነው ያለው። ስርዓቱ ከህዝብ ጋር አገናኝቶናል። ህዝቡም ደስተኛ ነው። ይሄን ስርዓት በመጠቀም ከኛ ጋር ኮሚኒኬት ያደርጋል ሁሉም ያለምንም ገደብ። ዋናው ጉዳይ ግን አገልግሎት መስጠት አለበት። 25ኛ ዓመቱን እያከበረ የሚገኘው የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን በአዋጅ ቁጥር 235/1993 ዓ.ም ግንቦት 16 ቀን ነበር የተቋቋመው።